ያላ ቆይ አንዴ አምላክ ያ ያላ አምላክ ቆይ አንዴ ኢብሮ አምላክ ያ ያላ ዴቪድ ቆይ አንዴ ቀላል ነው። አምላክ ያ ይመለከታል። እሺ ይመለከታል ሲባል አምላክ ሊትራል ነው ወይስ ሜታፎሪክ ነው? አምላክ ይመለከታል ሲባል አያይንም ያይናል እንጂ እውር ነው ማለት ነው አይደለም? እኔ እኮ የምታነሳው ነገር እኮ ተቃውሞ የለኝም እስካሁን። ቆይ አንተ ታያለህ? አዎ ያለው አምላክም ያያል አንተም ታያለህ። ያ እና አምላክ ፍጡር ነው እንዴ? የምናይበት ሚንስ ይለያያል። እሱ ያያል ሲባል ጎበዝ። ስለዚህ አምላክ እጅ አለው አለን። ቆይ አንዴ የኔ አምላክ እጅ አለው አልኩኝ አይደለ? በጣም ጥሩ። እኔም እጅ አለኝ። ያ የኔና የአምላክ እጅ አንድ ነው። እንዴት አንድ ይሆናል? ይሄን ለምን ትጠይቀኛለህ? እኮ ሲሊ ነገር ነው ጎበዝ። ታዲያ ምንድነው እየጠየቀኝ ያለ? አላዳመጥከኝም ማለት ነው። እስቲ ላዳምጠሽ። ያው እንግዲህ ከዚህ የተለየ ከሆነ ላዳምጠሽ። ያው ይሄን እኮ መጀመሪያም ነገርኩህ እኮ ይሄ ግልጽ ነው። አትጠይቀኝ፣ አታመሳሰል። የፈጣሪውን ነው። ለምሳሌ እጅ አለው ስትለኝ አእምሮዬ ላይ የሚመጣው ነገር ይሄ እጅ ከፍጥረታት በላይ ከፍጥረታት ጋር የማይመሳሰል መሆኑን ማብራራት አይጠበቅብህም። እረዳዋለሁ። እኔ እያልኩ ያለሁት እጅ አለው ስትለኝ አእምሮዬ ላይ ሌላ አካል ውስጥ ብዬ ጠይቃለሁ ነው። ለምሳሌ ለምንድን ነው የሚመስለው? ከሌለ አምላክ የሚመስል ከሌለ ለምንድን ነው አእምሮ ላይ ያለው የምጠይቀኝ? አገላለጹ ነው። አቁራለኝ። አገላለጹማ የአንተ አምላክ የሚመለከታል ተብሎ ተነግሮናል እኮ። እንዴ ምን ሆነ ነው? ቆይ ልጠይቅ። መጠየቅ ስለምችል አእምሮ መጠየቅ ስለሚችል ጥያቄው ደግሞ ፍሪ ስለሆነ እሺ። እጅ አለው አምላክ የለም ብሎ ቢጠይቅ አምላክ የለም ብለህ ነው የምትቀበለው? ዲስፕሩፍ ታደርገዋለህ በሆነ ነገር። ጎበዝ አዳምጠኝሽ። ለምሳሌ እጅ አለው አለኝ። ኦኬ ይሄ እጅ ሊትራል ነው ብለኛል። ሊትራል ከሆነ ደግሞ ያው እቀበለዋለሁ እጅ እንዳለው። ከዛስ ባት አለው አልከኝ። ከዛስ እንግዲህ የሰውን አካላት የሚመስል ግን የፍጡርን ማይመስል ነገር እየጠራልኝ ባት ስትል ምን የሰውን አካላት የሚመስል በሰው አካላት ስም የሚጠራ ግን የሰውን ማይመስል ማለት ነው። ከዛስ እጅ አለው አልከኝ። እጁን ጠቀስክልኝ፣ ባት ጠቀስክልኝ፣ ወገብ ጠቀስክልኝ ወይ ሰምሰንት። ከዛስ ቀጣይ ወገብ ጠቀስኩልህ። የለውም እኮ የቱ ጋር ነው የጠቀስኩት? እግዚአብሔር ጆሮ ቆይ አንዴ ይቅርታ፣ እግዚአብሔር ቀንድ አለው? እንደዚህ እንድጠይቅ ነው? አዋ እግዚአብሔር ቀንድ አለው? ኖ አይ ልጠይቅ። ቆይ እግዚአብሔር ቀንድ አለው? በቃ የለም። እኔ ከውሱ ስለሰማሁት ነው። ሶሪ እኔ ምን አገባኝ? እኔ ደግሞ ከዲያቆን እንትና ስለሰማሁት ነው። እግዚአብሔር ቀንድ አለው? ከዲያቆን ስሙ ጠፋብኝ። ይገርማል። እግዚአብሔር ቀንድ አለው? ቆይ አይ መልስልኝ አንዴ። እየጠየኩ እኮ ነው። ለምን ኖ አይ ለምሳሌ እኔ ምን መሰለኝ አሁን እግዚአብሔር አይን አለው አለ፣ ተስማማን። ይመለከታል፣ ተስማማን። ግን ከመመልከት በላይ ደግሞ ግንባር አለ። ከዛ በኋላ ደግሞ ቀንድ አለ። ቀንድ አለው እግዚአብሔር ወይስ የለውም? እንዲህ እንጠይቅ ነው የምፈልገው። እንዴ ምኑ ነው አንተ እንትን ያለህ? አሁን እግዚአብሔር ለምሳሌ አሁን ጠየቅኩ ነው። አሁን ለምሳሌ የሆነ መጀመሪያ ከአይን በኋላ እግዚአብሔር ይመለከታል። በምኑ ነው የሚያየው? አይን ሲባል እኔ ለምሳሌ የምረዳው አንተ በነገርከኝ መሰረት አይን ስትለኝ ማን ነው? ያንተን የጠየቅኩ በምኑ ነው የሚያየው? እኔ አንተን ነው እየጠየቅኩ ያለሁት። ለምን በጥያቄ ነው የምትመልስልኝ? ጥያቄ አዋ ጥያቄ እኮ በጥያቄ የሚመለስበት ሁኔታ እኮ አላታውቅም። ሁኔታ አለ እንጂ ድርቅ ብሎ ጥያቄ መልሶ አይጠየቅም ራሱ። አይ ሁኔታው ስለሚያስቀድድ ነው። አሁን ለምሳሌ እግዚአብሔር አለ ስትለኝ ምን ማለት ነው? አሁን መልስልኝ። ቆይ አንዴ ይቅርታ። እግዚአብሔር ቀንድ አለ ወይስ የለውም? አለ ወይ? እኮ ማስቀየስ አይሆንም ብሮ እኮ አለ ወይ የለውም? ለምን አትለኝ? እሺ እግዚአብሔር ወገብ አለ? መልስልኝ እሱን አንተ ያልከኝን። ይሄ ጥያቄ አየው። በቃ ስለዚህ እሺ እግዚአብሔር ዙፋኑ ላይ ተቀምጧል ይላል። በምኑ ነው የተቀመጠው? መልስልኝ አንተን። ምን ብዬ ልመልስልሽ? እሺ ጥሩ እኮ ያው ጥያቄው ተገቢ አይደለም ካልከኝ አቆማለሁ እኮ። ምን ብዬ ነው የምጠይቅህ? ምንድን ነው የምትመልስልኝ? እንደዚህ ተብሎ አይጠየቅም አንድ ነገር፣ እንደዚህ ብለን አንጠይቅም አልተገለጸም። ሁለት ለምንድን ነው የማንጠይቀው? እንደዛ ብለን ብዬ ነው የነገርኩህ ቅድም እኮ። ለምሳሌ አንተ ያልከኝ ምንድን ነው? እጅ አለው ብለኸኝ ቀጣዩን ፓርት ለምሳሌ ጭንቅላት አለው የለውም ብዬ ብጠይቅህ አትጠይቅም ነው የምትለኝ? ለምንድን ነው እንደዛ ያልኩ? ምክንያቱ ፍጥሩን ስለማይመስል በቃ ታዲያ በቃ ስለማይመስል ጨረስን እኮ በቃ። ስለዚህ ለምን ነው የምትጠይቀኝ? ኦኬ አትጠይቅ ካልከኝ ጥሩ። ለምን ጠይቀኛለህ? አላህ አንድ ነው ስትለኝ ምኑን ነው? ከሱ ውጭ ከሱ ውጭ ምንም አይነት አምላክ ስለሌለ። አካሉ ስንት ነው? ስንት አካል ነው ያለው?
ከአንድ በላይ እንደሆነ እኮ ከአንድ በላይ እንዳልሆነ እኮ ነገርኩህ። አንድ ነው አልኩህ። አካሉ የትኛው አካል ስትል አልገባኝም። ምን ማለት ነው? አካል ብዙ ትርጉም አለው። እሺ አስረዳኝ። እሱ ነው ጥያቄው። አይ አንተ ጠይቀኛ። አካል ስትል ምን ማለት ነው? አካል ነው። አካል ምን ማለት ነው? አካል ስትል ማንነቱ ቦዲ ማለት ነው። ማንነቱ ኦኬ፣ አንድ ነው። አላህ ሁወ ስለሚል አንድ ነው። እሱ እኮ አንድ ያልከው ምኑን ነው? አንድ ከሱ ውጭ ሌላ አምላክ እንደሌለ መናገር ነው። ብቸኛ መሆኑ። ስለዚህ አካልን ስትገልጽ ብቸኛ መሆኑን ብለህ ነው የምትገልጸው። አካልን ስትገልጽ፣ ምንነትን ስትገልጽስ እሱ አምላክ መሆኑን ነው። ማንነቱ ብቸኛ መሆኑን፣ ምንነቱም አካል መሆኑን ነው። ብቸኛ መሆኑን ነው። አላህ አንድ ነው ስንል ብቸኛ ነው። ከሱ ውጭ ሌላ በአንተ አንደበት ንገረኝ እስኪ፣ አልገባኝም። አላህ አንድ ነው ስንል ከሱ ውጭ ሌላ አምላክ እንደሌለ መናገራችን ነው። ኦኬ ግልጽ ነው አይደለ? ግልጽ አልሆነ። አላህ ቁርአን ላይ ሲናገር ወኢላሁኩም ኢላሁ ዋሂድ ላኢላሃ ኢላሁ ይላል። አምላካችሁ አንድ አምላክ ነው አለ። ወዲያው ማስከተል አዳምጥ እስቲ። ማንነትና ምንነት አዳምጠኝ፣ ልነግርህ እኮ ነው። አምላካችሁ አንድ አምላክ ነው አለና ወዲያውኑ ነፊ ያደረገ ላኢላሃ ኢላሁ፣ ከሱ ውጪ በእውነት የሚመለክ አምላክ የለም ከእርሱ አለና እርሱ የሚለውን ከዛ መለኮት አንድነት ጋር አያይዞ አመጣው። ኦኬ ስለዚህ አንድ አምላክ ብለን ስንል ከሱ ውጭ ሌላ አምላክ እንደሌለ መናገር አላብራራም። አሁንም የጠየቅኩህ አንድ አምላክ መሆኑን እኮ ተስማምተናል። ጥያቄ ማንነቱ ምንነቱ ምንድን ነው? አስረዳኝ ነው። ማንነቱ ስለ እኮ ነገርኩህ። እስኪ ጠይቀኝ ድጋሚ። ማን ነው ብለህ እስኪ ጠይቀኛል። ማን ነው? አላህ። ማን ነው ብለህ ስትለኝ ስሙን ነው የምነግርህ። አላህ ነው። ኦኬ አላህ ማንነቱ አላህ ነው። ይህ ማንነት አካል አለው? አካል ስትል ምን ማለት ነው? አብራራልኝ። እሱን አንተን ነው የምጠይቀው። ምን ማለት ነው አካል ማለት? አካል አለው የለውም እያልኩ ነው እየጠየኩ። ምን ማለት ነው አካል ማለት? ምን ማለት ነው? እኔ የሚል አለው ወይ ነው? አዎ እኔማ እያለ ይናገራል። ማን ነው እሱ? ኢኒ አነላሁ እያለ አላህ ነው እሱ። አላህ ምንነቱ ምንድን ነው? አምላክ ነው። አምላክ ነው። ሰው ያልሆነ ፍጡር ያልሆነ አምላክ ነው። ከማንም ጋር በምንነቱ ነው በማንነቱ ነው አንድ ያልከው እንዴ? ምን ማለት ነው በምንነቱ? ይሄ ሳይገባ ነው የምጠይቀኝ። በምንነቱ ነው በማንነቱ ነው አንድ ተብሎ ይጠይቃል እንዴ? አንተ አይጠየቅም። ምን ነው ዴቪድ? ምን ማለት ነው? ይሄን ሳታውቅ ነው ታዲያ ስለ ምንነትና ማንነት የምታወራው? እኔ ባየው ማን ነው? ስንት ነው? እኔ ባየውማ አላህ ነው እኮ። ስንት ነው? አንድ ነው። ያ እኔ ባየው አካል አለው የለውም እኮ። አካል ስትል ምን ማለት ነው? እዚህ ጋር ከበደ። በጣም ብዙ ትርጉም ነው ያለው አካል ማለት ነው። አንተ በምትተረጉሙ አስረዳኝ። ኡስታዝ አይደለ? አይ ጥያቄን ግልጽ አድርገው። አካል አንተ ማለት ለምሳሌ አልገባኝም። እኔን አስረዳኝ። አልገባም። በቃ ተምረናታች። እሺ ሌላ ጥያቄ ያለው ሰው